ይሄ ውጤት ምን የሚያሳይ ይመስልሻል? እንዴት አባትሽ ናቸው አቶ እኔ አሁን ለተባልኩት ነው የምታስበው? ይሄ ውጤት ምን የሚያሳይ በምንም ታምር ያሳየው ነው። በቃ እርግጠኛ ሆኜ ነው። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ አበራ ተኮላ የተወሰደው ዲኤንኤ ወይም ዘረመል ከወይዘሮ ማህሌት መኮንን ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት የመሆን እድላቸው ዛሬ ወደዚህ ጥልቅና ስሜት ቀስቃሽ የህይወት ታሪክ ከመግባታችን በፊት ለአፍታ ከእናንተ ጋር የምናከብረው አንድ ትልቅ ስኬት አለ። ይህም ፕሮግራማችንን በጀመርንበት የመጀመሪያው ቀን ጀምሮ ፍጹም እውነተኛና የሰዎችን ህይወት የሚቀይሩ ታሪኮችን ለእናንተ ለማድረስ ቃል ገብተን ነበር። በመካከላችን ባለውም ጠንካራ ትስስር ምክንያት ቻናላችን እዮሃ ሚዲያ 1 ሚሊዮን ሰብስክራይብ ለመግባት ጥቂት እርምጃዎች ብቻ ቀርተውናል። ብዙ ጊዜ ሰብስክራይብ አድርጉ ብለን አንናገርም፣ ምክንያቱም ስራችን ራሱ መናገር አለበት ብለን ስለምናምን ነው። ታዲያ የምንሰራው ስራ፣ የምናወጣው እውነት፣ የምንዳስሳቸው ህይወቶች ትርጉም አላቸው ብላችሁ ካመናችሁ ዛሬ ይህን የክብር መስመር አብረን እንድንሻገር እንጋብዛችኋለን። አሁኑ እዮሃ ሚዲያን ሰብስክራይብ አድርጉና የስኬታችን አካል ይሁኑ። እናመሰግናለን። አለምሰገድ ታደሰ ነኝ። እንደምን አላችሁ የተከበራችሁ ተመልካቾቻችን? ዛሬም እንደተለመደው በአንድ ታሪክ ተገናኝተናል። ከወራቶች በፊት ባለ ታሪካችን እዚህ እዮሃ ሚዲያ ተገኝተው ይህን ታሪክ ለእናንተ ለተከበራችሁ ተመልካቾች አድርሰውልን ነበር። ይህ በእርግጠኝነት ትዳሬን፣ ቤተሰቤን ለማፍረስ የተቃጣ ሴራ ነው ብዬ ነው የማስበው። የእርሶ ትዳር ቢፈርስ ምንድነው? ይሄ አሁን ትናንትና ደውለው ነገሯት ቤቱ የተበጠበጠ። በቃ ሰራተኛችን ጋር ግንኙነት ነበረኝ፣ አድርጌ ነበር ግንኙነት። ራሱ አሁን ሰኔ ያሳደገቻትም አንድ ቀን 36 ዓመት ጠይቀኝ አታውቅም። እግዚአብሔር ምስክሬ ነው። 30 ዓመት ቀርቶ 100 ዓመትም ቢሆን ቢያረጁም እኮ የወለደውን ሰው መጣል ይችላል። መጀመሪያ እንደ አጎት ነበር፣ ከዛ በኋላ አባት ነው ተባለ። ልባል እቺን እኔና አንቺ መሬት ሰማዩ እንደሰማን ቀብረሽ ቅሪ። ከዛ በኋላ ከዚህ ታሪክ ጋር ቀጥተኛ ግንኙነት ያላት ወይም ደግሞ ባለታሪካችን ልጄ ሳትሆን ልጅ ናት ተባልኩ ያለችዋ ማህሌትም እዚህ ተገኝታ በሷ በኩል ያለውን ሐሳብ አጋርታን ነበር። አረ ገብርኤል ምስክሬ ነው። እንዴ ይሄ ቀን አይጨልም አንጋ ያንቺ ኮባል ከገሌ ልጅ ያለው ቢልሽ ድንገት መጥቶ አሁን ያልከሉ የሱ ጓደኞች እኮ እኔ እህቱ እንደሆንኩ ነው የሚያውቁት። እቺን ራሷን ልካ ሄዳ ለባለቤት ለቀድሞ ባለቤት ነገረች። ያቺን ስትሰማ ባለቤቴ ብን ብላ ከሀገር ጠፋች። ሽማግሌ ልክም አልጠየቅ አላላስ እንዳላስ ጠይቃት ከሀገር ጠፋች። እኔ ለልጆች ኃጢአት ለልጆች አንድ ውሸት አትናሁን ሲደጋግሙ ለልጆች ምን እንዳይቀርብኝ ነው በልጆች ያለው እውነት ተናገሪው ነው ለቀ አሁን መመከር ተመክሮ መምጣት ሌላ ነው። በዛ መሃል ማህሌትን ያሳደጓት የባለ ታሪካችን የአቶ አበራ እህትም ሐሳባቸውን አካፍለውን ነበር። ተኔ ባለቤትም ወልደሽ እንደሆነ ተኔ ሌሎችም ላይ ወልደሽ እንደሆነ እከለላ እቺ ልጅ መታለይ ብለሽ እንጀራሽን ፈልገሽ ሰርተሽ ቢ የትም ድረሽ የትም ሂጂ ልጅቷን እኔ አልጥላትም መቼም አሳድጋታለሁ ንገሪኝና አንቺ በዚህ የሚልሽን ነገር ትሰሚኛለሽ። ማንኛውም ነገር ቢሆን ተሱ ትክክለኛ የወለድሽው ሰው ካልተናገርሽ አይሆንም። ምስል ተሱ ነው የወለድኩት አበራ አሁን አበራ ብለውኝ አበራ ነው የወለድኩት። ዛሬ በመጨረሻ ስንለያይ እንደተነጋገርነው የዘረመል ምርመራ ወይም የዲኤንኤ ናሙና ምርመራ እንዲሰጡ አድርገን ነበረ። እነሆ ዛሬ ቀኑ ደረሰና የዲኤንኤ ውጤቱ ይዘን ተገናኝተናል። እውነት ማህሌት የአቶ አበራ ልጅ ናት ወይንስ አቶ አበራ እንዳሉት ማህሌት የኔ ልጅ አይደለችም፣ ትዳሬን ለማፍረስ የተጠነሰሰ ሴራ ነው እንዳሉት እንደዛ ይሆናል? እውነታውን አብረን እንከታተል። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ።
መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። እንኳን ደህና መጣችሁ። ወንደና ቆየ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ሰላም። እናመሰግናለን ስለመጣችሁ። እንግዲህ በርካታ ተመልካቾች ያው የእናንተን ታሪክ ያውቁታል። እንግዲህ አቶ አበራ በቅድሚያ ያው ወደኛ መጥተው ቤቴም ትዳሬም አደጋ ላይ ነው። አደጋ ላይ የሆነበት ምክንያት ደግሞ እንግዲህ ልጅ አለህ ተብያለሁ የሚልን ሐሳብ ነበር ይዘውልን የመጡት። ያው ብዙ ተመልካቾች እንደሚያውቁት ማለት ነው። ከዛ በኋላ ማህሌትም መተሽ እንግዲህ ያንቺንም ሐሳብ ሰምተን ነበረ። በዛ መሀል እንግዲህ ከእህቶት ጋር የነበረውን ነገር ያው ተመልካቾች ሰምተዋል። ዛሬ ግን የተገናኘ ነው በዋናነት በመጨረሻ የተለያየ ነው የዲኤንኤ ናሙና ተወስዶ ከእናንተ ላይ እንግዲህ አባትና ልጅ መሆናችሁ ለማጣራት ያንን ወስነን ነበር የተለያየ ነው። በዛ መሰረት ዛሬ ውጤት መጥቶ ነው የተገናኘ ነው። ተመልካቾች እንግዲህ ከፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ የፎረንሲክ ምርመራ ምክትል ዋና ዘርፍ ውጤት ተሰጥቶኛል። ውጤት ሄደን ተቀብለናል። በዚህ መሰረት እንደምትመለከቱት 3 4 5 6 7 በ8 ማህተም የተመታ የዲኤንኤ ውጤት ደርሷል ማለት ነው። ከዛ በፊት እንደው እንዴት አለፈ ሳምንቱ የሚለውን ወራቶቹ እንዴት አለፉ የሚለውን ትንሽ ብናወራ በጣም ደስ ይለኛል። እንግዲህ ቀድሞ ከመጣ ነው የሚጀምረውና አቶ አበራ እንዴት ነበረ? በነገራችን ላይ ባለቤትዎትም መታለች ዛሬ። እንደውም ትቀላቀለናለች ብዬ ነበር፣ ግን ያው ሐሳቧን በእርግጥ አካፍላኛለች በስልክም ያኔም ዛሬ መታ ነበርና እንዴት ነበር ሳምንቱ? እንዴት አለፈ? ጊዜያቱ እንዴት አለፈ? ሳምንቱ ቆንጆ ነው እና እኔ ዋናው ጥያቄ ምንድነው መጀመሪያ ዲኤንኤን የአንድ ወር ከ15 ቀን ቆይቶ ጥያቄ ባለምን ጥያቄ አለ ወይ ብትለኝ ያው ስቱዲዮ ነው እንጂ ጥያቄ መንገድ ላይ የለኝም ብያለሁ። መንገድ ተገናኝተን እዛ እና ደውለውልኝ ነው የናሙና የሰጣችሁለት? እሺ ጥያቄ ነበር ልምጣ ስል አይ አንድ ላይ አቀርባለሁ አልክ። ዋና መቅደም ያለበት የመጀመሪያው ዲኤንኤን ውጤቱን በምን አይነት መንገድ ለሰው ቤተሰብ ጠቅላላ በጣም እየጠየቀኝ ስለሆነ እሱ ግልጽ መጀመሪያ እሱ ግልጽ አድርገህ አሳማኝ ቃል ለነሱ መንገድ አለበት። ሁለተኛ ዲኤንኤን ድጋሚ መስጠትም ደውዬ ነግሬያለሁ። ቅሬታ መጀመሪያ ሳንዳፋ ሂጄ ሰጠው ሳንዳፋ ፖሊስ። ከዛ ቀጥሎ ደግሞ አሁን ጥቁር አንበሳ አካባቢ ምናምን ስላልከኝ ያ ልዩነቱ እኔ ደግሞ 15 ቀን ቆይቶ ሲመጣ ብዙ ጥያቄ አሳደረብኝ። ሰውም እየደወለ ይጠይቀኛል መስለኝ። እኔም አልገባኝም ይሄ ነገር እንዴት ሊደገም እንደቻለም ይሄን ግልጽ አድርገህ ለሰው እንታስረዳ ፈልጋለሁ። አንቺም ጋር ይሄ ሐሳብ አለ ይመስለኛል። ይሄ ሐሳብ እኔ ጋርም አለ። ለምን እንደቆየ ተኛ አይደለም፣ ግን እኔ በመቆየቱ መሀል ደግሞ አስቀይራለች እየተባልኩላ ነበር። ልታስቀይር ሞክራለች ሁላ እየተባለ እየተወራብኝ ነበር። ያም ነገር እንዲጣራልኝ ነው የምፈልገው። እሺ ጥሩ ሐሳብን ያነሳችሁት። ልክ አንቺ አስቀይራለች እንደተባልሽ ሁሉ እሳቸውም አስቀይሯል የሚል ነገር በሁለቱም መልኩ ነው ይሄ ሐሳብ ያለው። ስለዚህ ይሄን ሐሳብ መጥራት የለባችሁም። የመጀመሪያውን የዘረመል ናሙና ዲኤንኤ ሰንዳፋ ያው ይታወቃል። ፌዴራል ፎረንሲክ አሁን ሰንዳፋ ገብተዋል። ሰንዳፋ ሄዳችሁ ነበረ እንድትሰጡ ያደረገው። ከዛ በኋላ እንግዲህ ውጤቱ ይደርሳል ብለን በጠበቅንበት ጊዜ ያው እኛ ደውለን ነበረ ወደዛ ውጤት ይደርሳሉ ብለን። ከዛ በኋላ ግን እነሱ የነገሩ ምላሽ ነበረ ሳምፕል የሰጣችሁት ሳምፕል ሲገባ ኢረር ይላል፣ ኢረር ሚል ያሳያል። ስለዚህ ድጋሚ ናሙና መሰጠት አለበት አሉን። ከዛ በኋላ እንግዲህ ያው እንደውም እነሱ ተባበሩን። ምክንያቱም ሰንዳፋ ድረስ ድጋሚ ሄደው ከሚሰጡ የኦልሬዲ መጀመሪያ ሰጣችሁ ስለነበርና ኢረር ስላለ እዚህ ሌላ ልዑክ አዘጋጅተን ቀድሞ ይሰጥበት የነበረው አሁን ባለው ድጋሚ የሰጣችሁበት ማለት ነው። እዛኛ ሌሎች ናሙና የሚወስዱ ሰዎች እናዘጋጅላቸዋለን፣ እነሱም እዛ ድረስ አይድከሙ፣ እዛ መተው ይስጡ ብለው ተባብረውን
ድጋሚም ሰንዳፋ ድረስ ነበር ሄደን መስጠት የሚገባቸው የነበረው ግን እነሱ ተባብረውን እዚህ ናሙናው እንድትሰጡናል ስለዚህ የሰጣችሁት ናሙና ኢረር ስላለ ነው ሌላ የተለየ ምንም ነገር የለው ይሄን እዛም ሄዳችሁ ማጣራት የምትችሉት ጉዳይ ስለሆነ ማለት ነው አንቺም እርሶም ደሞ ጠይቁ ብለናችሁ ነበር ስትሄዱ ባለሙያዎቹን ጠይቁ ጥያቄ ያላችሁን ውስጣችሁ ያለን ጥያቄ ጠይቁ ብያችኋል አሁን እሷ ከቀይሩ አቀይራል ምን ማለት እንደሆነ ያልገባኝ ነው አይ እሱ ቆይ አሁን ቆይ መጀመሪያውን እናስብ ቆይ የመጀመሪያውን ጥያቄ እንፍታ አሁን እሷ ተቀይሮ አልተቀየረም እሱ ሌላ አለች ተባልኩ ነው ያለች ያልኳችሁ ያለው ተኔ ይሄ ጥያቄ እንዳይፈጠር አሁን እርሶ የጠየቁኝ ጥያቄ እንዳይፈጠርቦት ምን ብየውታለሁ እዛ ሲሄዱ ናሙናውን ሰጡ ጠይቁ ያኔ የሰጠኑ ናሙና ምን ሆነ ብላችሁ ጠይቁ ብያለሁ አላልኩ ለርሶም ብያለሁ ላንቺም ብያለሁ ስለዚህ ጠየቃችሁ አይደል ጠይቃችሁ ተረድታችኋል ስለዚህ ይሄ ነው ይሄ እኮ አሁን ሌላ መብሪያ አንተ ይሄኛው ሁኔታውን ለህዝብ እንድገልጽልን አንድ ገልጽ ይሄው እንጂ የሚቀይር ቦታ መጀመሪያ ሰንዳፋ ሰጠው ከዛ ሰጠው ያልኩኝ አሁን እሷ የምታወራው ሌላ ነገር እኮ እሷን የተባለችው ማይቻል ነገር እኮ መቀየር ማይቻል ነገር ሙሉ አውቀዋለሁ እኮ ግን አሁን እሷ ከመውሸት የተነሳ የታወቀ ነው በውሸትነት ባለፈው ተረድቻለሁ ውሸት በነገራችን ላይ አዎ ሳምፕል ሊወሰድባቸው በድጋሚ ሊወሰድባቸው የሚችሉ የተለያዩ ምክንያቶች ሊኖሩ ይችላሉ ከዛ አንፃር ሌሎችን ተመልካቾች ይሄን ከዛ አንፃር እንዳይወት ስለምፈልግ ነው ለማንኛውም የሆነ ሆኖ እንግዲህ ዛሬ ከውጤት ጋር የተገናኘ ነው እንግዲህ ይሄ ውጤት አንድ ነገርን ያሳየናል አይደል ወይ ማህሌት ያቷ አበራ ልጅ ናት ወይም አይደለችም የሚለውን ውጤት በግልጽ ያሳየናል አቻ የለውም የዲኤንኤ ውጤት ሁሌም እንደምናቀረው ወይ ነው ወይ አይደለም ነው ይዘን ምን እዚህ ጋር ምን ሊያየው ማለት ነው ግን ከዛ በፊት እንግዲህ ከባለቤቶት ጋርም ያወራው ነበር በስልክ እንደውም ዛሬ ቢገቡ በጣም ደስ ይለኝ ነበር ግን ከስራቸው አንፃር ስላሉኝ ነው እንጂ ያነሱልኝ ሐሳብ ነበረ ምክንያቱም እርሶ ካገባውን ስንት ጊዜ ሆኖት ያው ነው 20 ዓመት እሷ ከዛ በፊት ከነበረው ህይወቶ ጋር የተያያዘ ነው የሚለው እንደውም በደንብ በጥልቀት አውርተን ነበር እሳቸውም ያነሱት አንድ ሐሳብ ነበር እንደውም ባለቤቶት በዚህ አጋጣሚ በጣም ነው ማከብራቸው በጣም እግዚአብሔር ያክብርልን ትላንትም በሳቸው በኩል ነው እርሶን ስልኮት አልሰራ ብሎን ያገኘነውት እና በዚህ አጋጣሚ በጣም ነው የምናመሰግነው ያው እሳቸው የተረዱበትን የእሳቸውን መንገድ አንስተውልኝ ነበርና ትልቁ ነገር ግን ሳምንቱ ጊዜው እንዴት አልፋውን ጉጉቱ እንዴት ነው ጉጉቱ ነው እንዳልኩ ያቆየብኝ አንያ ቅሬታ በመቆየቱና ደሞ ወይ ወደ በሳምንቱ ወይ በ15 ቀን ውስጥ ቢገለጽልን ነበር ተበላሽቷል ብሎ ወይ ቢገለጽ ጥሩ ነበር በመቆየቱና አንድ ወር ከ15 ቆይቶ ደሞ እንደና ሲፈጠር በስልክም ተነጋግረናል እኔ ቅሬታ አለኝ ብያለሁ ሌላው ደሞ እሱ አሁን ከውሸቷ ካሁኑ እንትን የምትዋሸው ነገር እንዲሁ አሁን ባለፈም ብያለሁ በልጆች ውሸት የሚባል ጥሩ አይደለም ምን እነሱ ብዙ መንገድ ሄዷል እኮ ለመወንጀል እኔ ንጹህ ሰው ነኝ እግዚአብሔር ምስክሬ ነው ፍርዱን ግን ለእግዚአብሔር ሰጣለሁ አሁንም ይሄን እነሱ ለመወንጀል ያደረጉ በደም ገብቶኛል ዘመድ አዝማድ ያውቃል እኔ ለመወንጀል ሰው ያለች መንገድ በደም ይገባኛል እህቶትን ነው እሷም አንድ ጥያቄ እሷ ልጆት ናት ተብለው የተነገሩት መቼ ነው በትክክል የሚያስታውሱት እርሶ አሁን እሷን ከመጠየቅ 6 ወርና 5 ወር አካባቢ እሷን ስጠይቅ ጀመርኩ እንመርመር ብዬ ጠይቂያት ምንድነው እሷ የምትለው አንተ ተመርምረሃል ወይ ትለኛለች ጥያቄ ነው አታቋርጥኛት ሀሳብ ይጠፋብኛል አንተ እሺ አይ ግልጽ እንዲሆን ለተመልካቾችን ግራ እንዳናጋባ ነገር ያለው ድጋሚ እንዳይሆን 5-6 ወር ወሬ ሰማው እሷም ራሷ ብላለች እኮ አስቀይሬያለሁ በስም ብላኛለች ብዬ ጠየቅኳት በምን መንገድ ሌሎች ደግሞ እንዴ ባንተስ እኮ ትጠራለች ብሎ ሲናገሩኝ እንዴት ነው የምትጠራው በምን አይነት መንገድ ነው እኔ ማቀው በመኩ እንደምትጠራ ነው ማቀው እንዴት ብዬ ጠየቅኳት እሷም ሳጠይቅ አስቀይሬያለሁ አለች ለምን አንተ እኮ ይሄ ማጠይቅ ለምን አስቀይሬያለሁ አለች ብለሽ እሷ ማጠይቅ አለብህ አንተ እኔ ማጠይቅ አለብህ 6 ወር 5 ወር አካይ ገደማ እሷን ደውዬ ስጠይቃት አሁን እርጉዝ ነኝ ነብሰ ጡር ነኝ እና እመረመራለሁ ስለና ማላገጥ መልስ ነው ትመልሰው ከዛ በኋላ ጨርሰን አንተ ተመርምረሃል ወይ ትለኛለች እንዴት ብቻ ይመረመራለሁ አንተ ስታስብ ይሄን ጥያቄ ማለት ያው ብትገድም ግድ የለም እኔ እውነቱን ለመናገር ፈልጌ ነው አንተ ተመርምረሃል ያኛው ደግሞ ይሄ ወንድም የተባለው እውነቱን የሷ ወንድም እሱም ወይ እህቴ ነው ብላ እሷ ወንድም ትክክል ነው ወንድም ሊሆን ይችላል እሱ ከፍለሃል ወይ ይለኛል ምንድነው የምከፍለው እንዴት ነው የሚከፈለው ሰው ተጠግቶ ነው የሚከፈለው እንጂ ዝም ብሎ ይከፈላል እኔ እኮ መጀመሪያ እንኳን አልከፍልም አላልኩም እኮ እኔ እከፍላለሁ ያልኳት እኮ እሷ ግን እምቢ አለች ከዛ ለሱ ታማክራለች አሁን ደግሞ እሱ እናትየዋ አለች ጎርፍ አደጋ ደርሷችሁ ተተርፋችሁ ደውላለች ልጅሽ አድጋለችና መጥተሽ ለምን አታይም ብላኛለች ብሎ ይለኛል ይሄን አሁን እሷ የምታውቀው ነገር ይሄን ትንገር ራሷ ይሄን ከሰማች ራሷ ስለዚህ ብዙ ነገር አሁን እሷ እናቷን ያልፈለገች በምክንያት ምን መሰለ ባለቤቷም እቺን ሴትዮዋ አሳዳጊዋን እናት ሆኖ የሚያውቀው እናት መሆኗን የሚያውቀው ለባለቤቷ እንዴት መጋት ትንገር
እናትየዋ ደግሞ አሳዳጊዋ ደግሞ ልጅቷ እንዳትፈልግ የምትፈልገው ምንድነው? እናትየዋ ከተገኘች ሚስጥሩ ይወጣብኛል ነው ያጋልጠኛል ነው። ይሄን እንዴት አንድ ደግሞ እሷ አሁን ባለፈ እናቴን አውቃታለሁ አሳድጋኛለች እስከ 5 ዓመት ድረስ አውቃታለሁ ካለች ይሄ በጣም ደስ የሚል ነገር ነው። መጀመሪያ እንግዲህ ከመጀመሪያ ጀምሮ የክርስትና ጊዜ ጀምሮ ፎቶም ሊኖራት ይችላል፣ ምን ሊኖራት ይችላል። እሷ ከለከለች የምትል ነገር መሰማው አሳዳጊዋ ከለከለችኝ፣ ፎቶም ከለከለችኝ። ለክፍለ ሀገር ድረስ ተባበርኩት እኔ ነኝ። ይሄን ቃል ለሰማይ ለምድር ምን ነገር ተባበር ያለ ይሄን ያለ ደረጃ ደርሻለሁ። መጀመሪያ የስም መለወጥ ብሎ እሷም እራሷ ነግራኛለች። አንዴ እትዬ ነው የምትለው እሷን አሳዳጊዋን ንግድ ፍቃድ አወጣለሁ ብዬ ብሄድ አባትሽን ካላስቀየርሽ አታወጪም ብላኛለች። እንዴ አንቺ አባትሽ እሱ ካልሆነ ታዲያ ማለት እኔም ማንም እሷ እንደማናገረው እናውቃለን። ኃይለኛ ነች በጣም። እንደዚህ አባትሽ እሱ ካልሆነ እንዴት ማን ነው የምትለው? እሷ በዛን ጊዜ ለኔ አትረዳኝ። ታዲያ አንተ ነህ አለች ብላኛለች። አይተለኝም እንዴ ሰው ልጅ ወርሎ ከብሮ እንዲ ውሸት ይናገራል እንዴ? በዛ ጊዜ ብትነግረኝ እኮ ይረዳል። እንደዛ ነው ያለችው። ጥሩ እንደዛ ካለ ምን ችግር አለ? ምንም ከዚህ ደረጃ አንደርሱ ነበር። ራሷ ነች ንግድ ፍቃድ አወጣለሁ በመኮንን ስም እንዳታወጪ ብላኛለች ብላ ለኔም ነግራኛለች። ከዛ ግን አሁን እንደ መሰለ ነገሩ እንደዛ እሷ ያለች ምክንያት በደንብ ግልጽ ባለፈ አብራሪቻው መደጋገሙ እንደዚህ እናድርጋው ምንም አሉ የሚለው ነገር አይጠቅመንም። ጋሻ በላ ይሄ ሁሉ ችግር አለ። አሁን እሷ በብዛት እናቷን ያልፈለገች ምክንያት ምንድነው? ባሏን ቢሆን እሺ እናት መሆኗን ነው የሚያውቀው። እኔ ስለንገር ይሄንን ማውራት የምንችለው አንደኛ ደግሞ እናት ማፈለግ አንዴ ላስቆማችሁና ቆይ አንድ ጊዜ እዚህ ቤት ያው የታወቀ ነው አይደል? የሁሉንም ሐሳብ ነው ምን ሰማው አይደለም? እኔ የሁሉንም ሐሳብ ሰማለሁ፣ የሁሉንም ሐሳብ አከብራለሁ። አሁን ይሄ ህዝብ እየተከታተለን ነው ያለው። ስለዚህ ህዝብ የሚከታተለን ህዝብ ደግሞ የሚጠቅመውን ነገር ነው መስማት ያለበት። የሚጠቅመውን ነገር አንቺ እንደዚህ ያልሽ አንተ እንደዚህ ያልክ የሚለው ነገር አይጠቅመንም። ለእናንተም አይጠቅማችሁ፣ ለተመልካቾቼም አይጠቅምም፣ ለእኔም አይጠቅመኝም። ይሄንን የምናወራው ከፈለጋችሁ ቢሮ ቁጭ ብለን አይ እንደዚህ ስለተባለ ነው እንደዚህ ስለተባለ ነው ብለን ልናወራ እንችላለን እንጂ አንቺ ያኔ እንደዛ ስለተባልሽ ያኔ አትመጪም። ይሄንማ አነሳን እኮ በቀደም ዕለት በደንብ አወራን አይደለም? በቀደም እኮ በደንብ አወራን እኮ። አንቺ ጠየቋት እኮ እርሶ ይሄን ጥያቄ ለምን ያኔ እኔ ጋር አልመጣሽም? ያኔ ለምን አባቴ ነህ አላልሽኝም ብለዋታል እኮ ባለፈው ቆይታችን ላይ ህዝቦች አይተውታል። ተመልካች አሁን ይሄን መደጋገሙ እና ደግሞ አንቺ እናትሽ እንደዚህ ስላለች እሷ እንደዚህ ስላለች የርሶ እህት ማለት ነው እንደዚህ ስለሆነ የምንለው ነገር አይጠቅመንም። ግን አንደኛ አነጋገርም አንዳንዴ ፈራለሁ አሳማኝ ሊሆን ይችላል ከማንኛውም ነገር። ደግሞ ከዚህ ሁሉ ዋናው እናትየዋ ብትገኝ የበለጠ ታስረዳ ነበረች። እናትየዋ እንዳትፈለግ የተከለከለ መንገድ አሁን ቅድም እንደነገርኩ ነው። እሷ ከተገኘች የኔ ስም ይጠፋል ነው። እሷ ደግሞ ቀደም ብላ ራሷም ነግራለች እና አሳዳጊዋ የርሶ እህት ማለት ነው። በነገራችን ላይ አሁን በስልክ እናስገባቸዋለን። እንግዲህ አብረን ብንሰማ ደስ ይለኛል። እኔ የቀረ ነገር ብዙ ነገር አለ እኮ እኔ አሁን በቀደም ውሸት ስሰማ በቃ የማስታውሰው ነገር ቢጠፋም ቀደም ባለፈ ነገር ማስረዳት ነገር ሴትዮዋም የምትከለክለው ምክንያት እሷም ነግራኛለች። የትም ሰርተሽ ቢል ልጅዋን ያሳድጋለሁ ብላኛለች። እንደዛ ማለቷ እሷ ራሷ አሁን እናቷ የቤት ሰራተኛ ለመሆኗ ሞራሏ ስለተነካ ነው ዝም ብላ እናቷን ያልፈለገችው። ሁለተኛ ራሷ እያስፈራራች እንዳትፈልጊያት ትንፍሽ እገለታለሁ እሷ ራሷ ነው የምትለኝ እኮ እገለሃለሁ ትለኛለች። እሷ ራሷ የምትናገረው እንግዲህ አልዋሽም ኳሾ ትናገር። አሁን እናንተ ቢለቢት እንዴ እንዲ ፍራቻ ካደረባት እንዴት አድርጋ ትፈልግ? እሷም አንደኛ እናቷም ሰራተኛ ለመሆኑ አሁን ሰራተኛ አይደለች ብላለች ራሷን። ቆይ ልንገር፣ እሷ ደግሞ ምንም አልበደለችም ያለችው ነገር ልንገር ራሷን ከቤት አባራ እንግዲህ ልንገር ቢረዝምን ልንገር እውነት ልንገር እኔ ድረስ አንተ ሳልጋ ስገባ ይጠፋብኛል። ከቤት ራሷን አባራ እሷ ራሷ ሰው ቤት ስትሰራ ነበረች። በዛን ጊዜ እንቺ ልጄ ብትሆን ኖሮ አልይዛትም። ውሸት ቆይ ልንገር አታጉረምርም። ከተከጨልስ ቋት ነግዳለች። ከቤት እሷ አባራ 60 ብር ነው 70 ብር ነው 60 ቤት ተከራይታ ስትኖር አባራ። በዛን ጊዜ ሁሉ እኔንም ታማክረኝ እኮ እንዴ አጎቷ ነው ይመችም በዛን ጊዜ ማለት ነው። በሷ አመለካከት እኔንም ታማክረው ቤት ተከራይታ 60 ብር ነው 70 ብር ተከራይታ ያለች። ከዛው እንዲህ አሁን ጓደኛ አገኘች። እዛ አግኝታ ሽማግሌ ላከች። ሴቷ የተናገረችው መልስ ነው ነገር እኔ ተናደኛ። ሽማግሌ ስትልክ በሰርግ ከሆነ አታገቢም ትላታለች። እሷ ልብ ብለህ በሰርግ ሆነ አታገቢምና እምቢ ትላለች ሽማግሌ። እሷም የተናገረችው ነገር ነው። እምቢ ትልና እንግዲህ በኋላ በህደር እኔን የሚያስፈራራኝ በሽጉጥ የሚያስፈራራኝ 10 ሺህ ሰጣት ለሰርግ። እሷን ተበደር ያለች መጀመሪያ አታዳጊዋ ተበድር ከሌለች ተበድር ስል ያ10 ሺህ ሰጣ። ከዛም ቆይቶ ያን 10 ሺህ ከሱ ተበድራ እንደገና ደግሞ አዋጥቶ ምናምን ሰብስቦ ማዋጮ የት ጋር እኔ ጋር ሊመጣ ነው ልንገርህ። ማዋጮ የኔ ወንድሞች 2 ናቸው። ከእነሱም አዋጥተዋል። አንተም ሌላ ሰው ሙሉ አዋጥተዋል። አሁን በሬ መግዣ ብቻ ነው የቀረብን። ቆይ ልንገር እነሱ የተጠመዱ ነገር ከዚህ ታሪክ ጋር አሁንም ያው እዚህ አሁን የተገናኘ ነው እኛ ለመፍትሄ ነው
በተቻለን መጠን ለቀረበ ጥያቄ እኛ መፍትሄ ፍለጋ ነው አይደለ አብረን ያለነው። አቶ አበራ እርሶም ወደዚህ ሲመጡ ሁለት ነገር ነው ይዘው የመጡት። አንድ ከባለቤቱ ጋር ያለውን ጉዳይ፣ በዚህ ጉዳይ ትዳሬ ሊፈርስ አደጋ ላይ ነው፣ ምክንያቱም ያልወለድኳት ልጄ ልጅ ተብላለች፣ ስለዚህ ይሄን አጣሩልኝ ነው። ይሄ ልናጣራ ነው እዚህ ቁጭ ያልነው። ሁለተኛ የተነሳው ሀሳብ ከእሷ እናት አሳዳጊ ጋር ወይም ከእርሶ እህት ጋር የነበረው ጉዳይ ነው። ይሄም ተፈቷል። እሳቸውም የራሳቸውን ሀሳብ ሰጥተዋል፣ እርሱ የራስዎትን ሀሳብ ሰጥተዋል፣ ማህሌት የራሷን ሀሳብ ሰጥታለች። አሁን የቀረን ምንድን ነው? ውጤት ሰምተን ቀጣይ ምን እናደርግ የሚለውን ነው ሁላችንም ምን ሰማው አይደለም አቶ አበራ እንጂ በዚህ መሀልም አናንሳ ከተባለ በጣም ብዙ ያልተነሱ ጉዳዮች እኮ አሉ። ግን ይሄን የምናረገው ይሄን የምታረጉት እንደ ትልቅ ሰው ትልቅ ሽማግሌም ተሰብስበው ቢሆን ምንም ቢሆን ቤት አንድ አካባቢ አንድ ቦታ ላይ ተቀጥራችሁ እዚህም ቢሮ መታችሁም ሊሆን ይችላል። በቃ ብቻ በሽማግሌ እንጂ ይሄ ለህዝብ ምንም ጥቅም የሌለው ጉዳይ ነው። እሷ ያኔ እንደዚህ ብላ ነበር፣ እሷ እንደዚህ ብላ ነበር፣ እሱ እንደዚህ ብላ ነበር የሚለው ነገር ለህዝብ ምንም የሚጠቅመው ነገር የለም። ፋይዳ ያለው ነገር ግን የእርሶ ጥያቄ ፋይዳ አለው። ለምን ባልወለድኳት ልጄ ትዳሬ ሊፈርስ ነው። ይሄ ትልቅ ጥያቄ ነው አይደለም? የ20 ምናምን ዓመት ትዳሬ ሊፈርስ ነው አሉ። ይሄ ትልቅ ጥያቄ ነው። ይሄን ጥያቄዎትን የተቀበልነው ማህሌት እኔ አባቴ ነው በቃ አባትሽ ነው ተብያለሁኝ። ከዚህን ጊዜ ጀምሮ በሷ በኩል ያለው ነገር ሰማን። ስለዚህ ማረጋገጥ ፈልጋለሁ ነው። ይሄን ጥያቄያችሁን ለመመለስ ነው ዛሬ የተገናኘ ነው። በቀጣይ ከውጤት በኋላ ከዛ በኋላ ያሉትን ነገሮች እናንተ ቁጭ ብላችሁ እንደ ትልቅ ሰው በመሃላችሁ ሰዎችንም አስገብታችሁ እኮ እንደዛ ልታደርጉ ትችላላችሁ ብዬ አስባለሁኝ። ስለዚህ አሁን የመጨረሻ ጥያቄ ነው መጠየቃችሁ። እኔ ገና እንደ ሐሳብ አለኝ። እሺ አላስቸገርኩ። እሺ ማለት እዚህ ጋር ኮሜንት የተሰጠኝም ስለ እናቴ መናገር ያለብኝ ነገር አለ። ስለ እናቴ ምንድነው ያው በህይወት ካለች ያው መድኃኒዓለም የፈቀደው ነው የሚሆነው። እንገናኛለን ብዬ ተስፋ አረጋለሁ። እናቴ ግን ሰራተኛ አይደለችም። አሁንም ቢሆን አስረግጬ የምነግረው ነገር ሰራተኛ አይደለችም። እዛ ቤት የአይን እናት ሆና ነው አሁን ያሳደገችኝ እናቴ ይዛት የመጣችው። ስለዚህ እዛ ቤት ነው የተወለድኩትም እዛው ነው የወለደችኝም ማለት ነው። ስለዚህ ወልዳ ጥላኝ ሄደች አይደለም፣ በቃ እሷ ሄዳለች። አሁን ሄደችበት ምክንያት እሷ ናት የምታውቀው ራሷ። ስለዚህ ያለችበትን አሁን የምናውቀው ነገር የለም። ብናገኛት ደስ ይለኛል። ግን ምንድነው አሁን እዚህ ደረጃ ደርሻለሁ አይደል? እኔ በቃ አሳድገውኛል። ማንም እንኳን አረዳቸው ማለት ሲያሳድግ እዚህ ደርሻለሁ። እግዚአብሔር ይመስገን በጤና ደርሰናል። አግብቼ ወልጃለሁ። ይሄን እንድታቀልኝ እፈልጋለሁ። በህይወትም ካለችም እንግዲህ እንደገና ደግሞ አለች ሽታዬ ጸጋዬ፣ ወይዘሮ ሽታዬ ጸጋዬ። ስለዚህ አሁን አለች የሚባለው ነገር እኔ አላውቅም። ከሱ ነው እየሰሙ ያለሁት። ማንም ምንም ያለኝ ሰው የለም። ከሱ ነው ይሄን አንደበት እየሰሙ ያለሁት። አሁን አለች የሚባለው ካለች የሚያውቀው ነገር ካለ ግልጽ ያድርገው። በቃ እውነታውን ማለት ነው ግልጽ ያድርግልኝ። በቃ አለች የሚባለውን ነገር ማለት ነው። ከዛ በተረፈ ግን እኔ ሰራተኛ የሚባለው ነገር በጣም ቅር ስላለኝ ነው። ሁለተኛ ደግሞ ኮሜንት አንብቤያለሁ። እውነት ነው ጥሩም መጥፎም ኮሜንት አለ። ትነቃለች ምናምን ላሉኝ ነገር ይሄ የመናቅ አይደለም ማለት ሁሉም በእኔ ጫማ ሆኖ ቢያየው ጥሩ ነበር ያለውን ነገር። ግን ለተናገረውም ጥሩም ኮሜንት ለሰጠኝም መጥፎም ኮሜንት ለሰጠኝ በጣም አመሰግናለሁ። የአይን እናት ሆና ነው እናቴ። የአይን እናት ማለት ይዛ ይመጣች ሲገረዝ ሕፃን ልጅ ነው አይደል? አይን እናት ነው የሚባለው ምንድነው? ከዛ አባትየው የሰጧት ማለት ነው። ክርስትና እናት ነው ወይስ? ክርስትና እናት አይደለም። ምንድነው ይዛ እዚህ ሀገር እንድትመጣ እዚህ ሀገር ይዛት እንድትመጣ ይዛት የመጣችው የአይን እናት። እዚህ ላይ የሚነግሩኝ ነገር አለ። አዎ እዚህ ላይ ማብራሪያ ስለ እናቷ ጉዳይ አሁን ቅድም መስዋዕት እናቴ ወንድሜ ነው ታርቀኝ ነው። እሺ ትጨርስና እሱ ሀሳብ ወደ እርሱ ነው። አሁን የአይን እናት ነው የሚባለው ምንድነው? አባትየው ብቻ አደራ ሰጥተዋት ነው የመጣችው ልልህ ፈልጌ ነው። ኃላፊነት ተሰጥቷት ነው ይዛት የመጣችው የነገረችኝን ለማለት ፈልጌ ነው። በጣም ጥሩ። በቃ አሁን ስለነበር መናገር ይቻላል። አሁን እሷ የምትለው ምንም እሷ የምታውቀው ነው የተወራውን የምትናገረው። እኔ ግን እናትየዋን አሁን እሷ እንዳለች የአይን እናትም ትሆን በ25 ብር ደሞዝ ቀጥራ ነው እዚህ የምታሰራ የነበረው። ለአባቷ ነው የምትሰጠው 25 ብር ይቺ አሰራዋ። ስለዚህ እርሶ እያሉኝ ያሉት እናቷን አውቃታለሁ ነው? አዎ አውቃለሁ እኮ በደንብ አውቃለሁ። እንዲህ ባለፈው አውቃለሁ ብዬ አላውቅም። 25 ብር ለሽማግሌው እንደምትሰጥ አውቃለሁ። ደሞዟ ብላ ለእሷ አትሰጥም። አሁን ሰራተኛ ራሷ ምንድነው ያለችው? ራሷ አሳዳጊዋ ሂጂና ሰርተሽ ሰው ቤት ሰርተሽ ቢ አንድ ነገር ወሬ ለሰው አሰምተሽ
ብትገኝ ይገልሻለሁ ብላ አላለችም። ራሷ ተናግራለች እኮ ሰራተኛ ለመሆኗ እኮ ራሷ ተናገረች። ሌላው ደግሞ እዛ ባለፈ ለቅሶ አባቱ ያው ሲሞት ለቅሶ ላይም እኮ የሰራተኛ የምትወለደው ያለን ሰምቻለሁ። ግን ሰራተኛ ለመሆኗ እኔ ብራሴ ደግሞ እኮ 25 ብር እንደምትከፍል ለሽማግሌው የምትሰጠው ለአባቷ እሱም ሲሞላለት የምትሰጠው አሰጥ ምን ያውቀዋለሁ እኮ እንዴ እሷ ይሄን አውቃለሁ ካልክ ነገር እኔ ስለማውቅ ነው 25 ብር ቆይ አላማው ምንድነው አልገባኝም። አይደለም ሰራተኛ አይደለች አትበል። ሰራተኛ 25 ብር ደሞዝ ከፍላ የምታሰራው በቃ ስለሰው ወጣ ነው ወይስ ምንድነው? አሁን ደግሞ እንደዚህ ነገር ቆይ አይደለም አቶ አበራ አይደለም ስንሳሳት ቆይ አንዴ እኔ እንዳባት ቆይ አንዴ እድል ሰጥቶታለሁ። አሁን እንግዲህ መቼም ይሄ ለመወቃቀስ አይደለም ማለት እዚህ ጋር የመጣ ነው። እሷ እኮ እየነገረች ነው ሰራተኛ አይደለች ትላለች እኮ እሷ እናቷን ምንም አይደለችም ማለት ትችላለች። በቃ እኔም አማቆና መናገር አለብኝ። አሁን እኮ ቆይ አንዴ እኚህ እናት ምንም ሆኖ አለፉ ምንም ሆኖ አሳደጉ ቆይ አንዴ ምንም ሆኖ አለፉ ምንም ሆኖ አሳደጉ እኮ እናት ናቸው። ስለዚህ አሁንም እየፈለገች ነው። ምንም ሆኑ ምን ሰው ናቸው። ዋናው ነገር እሱን እኮ ይፈልጋል ልጁን ለማሳደግ የቤት አጋዥነት አይደለም ምንም ውስጥ ገብቶ ይሰራል። ምንም ውስጥ እኛም ያለፍንበት እናውቃለን። ይሄን ማወቅ መቻል አለብን። አዎ ስለዚህ ይሄንን በዚህ ደረጃ እዩት። ምክንያቱም ጥቅም ስለሌለው አሁን እንደዚህ ነው ብንል ያለፈ ነገር ስለሆነ ዋናው ነገር ግን እሷ እናቷን ብታገኝ እኔ እኮ አሁን ፍንጭ አሁን እኮ የገዛ ወንድም አሁን ደውል መጠየቅ ይችላል እኮ ደውላ ነበረች። እኔ አቋርጬ ልወጣ አይ እኔ ራሴ አሁን አቋርጬ ልወጣ እውነት ለመናገር አሁን ደውል ወንድሟን ጠይቃ በቃ ስለ እናቷ ነው በቃ እሷን ይፈልጋሉ እያለች ነው። በቃ ከጎርፍ ተርፋችኋል ደውላ ጠየቀች። ልጅሽ አድጋለች ነይና ጠይቂያት ብያት ተለያየን አለ። ይሄ ምንድነው? ጠይቃታለሁ አይመለከትም። በቃ ያለችበት ሰላም የመጨረሻ ሰዓት ላይ ደርሰናል። አሁን ምናልባት ሶስታችሁም እኩል ብትሰሙ ነው እኔ ደስ የሚለኝ። ሶስታችንም እኩል ብንሰማ እናት ሆቴል ያሳደገች እናት መደወል ይችላል እሳቸው እና እናንተ እኩል ብናይ ውጤቱን ደስ ይለናል። ምክንያቱም ሐሳብ ሰጥተዋል። እሳቸው ጠንካራ ሐሳብ ስለሰጡ መጨረሻ ላይ የእሳቸውን ሐሳብ መስማት ስለምፈልግ ነው። ቆይ አንድ ጥያቄ አሁን አንዳንድ ጥያቄ ነው የምጠይቃችሁ። አጭር መልስ ነው የምፈልገው። ይሄ ውጤት ምን የሚያሳይ ይመስልሻል? እኔ ነገርኩ እኮ ከእናቴ ውጪ ማንንም አልፈልግም። እውነት ለምን ቆይ ንገርኝ አይደል? ይሄ ውጤት ምን የሚያሳይ ይመስልሻል? እንዴት አባትሽ ናቸው አቶ እኔ አሁን ለተባልኩት ነው የምታስበው? ይሄ ውጤት ምን የሚያሳይ በምንም ታምር አያሳየንም። በቃ እርግጠኛ ሆኜ ነው የደወሉላቸው ደም ቢኖሩ ጥሩ ነበረ። ምክንያቱም እሳቸው ናቸው እሱን እንደምትጠይቀው አንቺ ነገር መረጃ እኮ ነው። እሱ ነገሩ እናቱ እንድትፈልግ እኮ ነው። አቶ አበራ በቃ አሁን ተረጋጉና ምን መሰሎት እሷ እናቷን ትፈልግም አትፈልግም ያው የሷ መብቷን እርሶን ደግሞ ነፃ የሚያደርጉት ይሄ ውጤት ነው። እዚህ ውጤት ላይ ምን አለ የሚለው ነው ትልቁ ነገር እንጂ እሷ ከዚህ በኋላ እርሶ የሚያውቁትን ሐሳብ አቀርበዋል። ይሄው አይቷል ህዝብ። እሷ እናቷ እንድታገኝ የሚያውቁትን እየተናገሩ ነው። ወንድሟ ያውቃል እንደዚህ ያውቃል እያሉ ነው አይደል? እርሶ በቃ ይሄን ለሷ መተው ነው። በፈለገች ጊዜ ወንድሜ እንደሚያውቅም አሁን እንትን ይላል ማለት ነው። ወንድሜ እንደሚያውቀው እሳቸው እያሉ ያሉት ወንድሜማ ምንም ነገር እንደማያውቅ እኮ ነግሮታል ለማለት ፈልኩ። እናቴ ጎርፍ ነግሮኛል ያልኩ ነው ማለት እኔ እኮ ይሄ ምንድነው? ይሄ መጥፎ ነገር ነው እንዴ? ልጅ አይደለም ወንድሜን አንዴ ከይቅርታ ጋር አሁንም ወንድሜ በጣም እየተወቀሰ ነው ያለው። አሁንም እንዴ ከኔ ያስፈራራኝ መስሎት አሁን ያስፈራራኝ እኮ እንዴ ይሄ ምንም ማልናገረው ወንድሜ ላለው ነገር እኔ እህቴ እንደሆነች ነው እስካሁን ማውቀው ብሏል አይደል? ስለ እናቴ እንዴ ሊያውቅ ይችላል? እስቲ አንዴ እሱን ቤቱ ሰርተን ነው ያውቃል። ምንድነው እኔ ከተቻለ እንደዛ አድርገው ካልተቻለ ግን ወደ እንደዚህ እናድርግ። ያው እንግዲህ እህቶት ጋር ደውለናል። እሳቸው ናቸው በዋናነት እንግዲህ አሁን ይሄን ታሪክ ብንጠቀልለው በዋናነት የሚያተኩረው የሚያጠነጥነው የእርሶ እህትና እርሶ ጋር ነው ያለው። ምክንያቱም እሷ እንደምትለን ያሳደገችኝ የእርሶ እህት ናት። ስለዚህ እሷ አባት ነው ያለችው የእርሶ እህት እርሶን ነው። ባለፈውም በስልክ እንደሰማናቸው ማለት ነው። ይሄው ተመልካቾች ይሰሙታል። ተሱ ትክክለኛ የወለድሽው ሰው ካልተናገርሽ አይሆንም። ተሱ ነው የወለድኩት አበራ አሁን አበራ ብለውኝ አበራ ነው የወለድኩት። እርሶን ነው አባት ያደረጉት።
ስለዚህ ዛሬ አብረን ተቀላቅለው ቢሰሙ ደስ ይለን ነበር። ባለፈው እኮ እኔ ተነጋግረናል። አሁን ካን እየተቀለልን ነው። ከአንድ ቦታም ስለሰማው እኮ ታፈራው የምትባለው እሷን ሌላ ታሪክ ገሞ ሄደ መኮንን ብላኛለች ብለሽ ዋናው ጉዳይ ምንድነው? አንድ በት ይዘጋል እኮ። እሺ ዋናው ጉዳይ ምንድነው? እንግዲህ ይሄን ውጤት አሁን እናያለን። ይሄ ውጤት ሁሉ ነገር ይነግረናል። ወይ የእርሶት እንዳሉት ማህሌት የእርሶ ልጅ ናት፣ አለበለዛ ደግሞ እርሶ እንዳሉት ማህሌት የእርሶ ልጅ አይደለችም። በቃ ይሄን ጥያቄ አሁን እንፈታዋለን። አሁን እንመልስ። ችግር የለም። እሺ ይሄው እንዳያችሁት በዚህ አጋጣሚ በኢትዮጵያ ፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በፎረንሲክ ምርመራ ምክትል ዋና መምሪያዎችን ፎረንሲክ በጣም ከልብ እናመሰግናለን። ሁልጊዜ ለምታደርጉልን ቀና ትብብር፣ ሁልጊዜ በራችሁን ክፍት አድርጋችሁ በፍጹም ትህትና በተቀላጠፈ ሁኔታ ስለምታስተናግዱን በዚህ አጋጣሚ በመላው ዓለም በሚገኙ ተመልካቾቻችን ስም በሙሉ ስታፎቻችን ስም ከልብ በራሴም ስም ላመሰግናችሁ እወዳለሁ። ምክንያቱም በርካታ ታሪኮችን ወደ እናንተ ይዘን መተናል። ብዙ የዲኤንኤ ምርመራዎችን የዘረመል ምርመራዎችን አድርገናል። ብዙ መፍትሄዎችን አግኝተናል። ለዚህ ለምታደርጉልን ትብብር ማመስገን እፈልጋለሁ። ተመልካቾቻችን ደግሞ በጣም በቅርቡ ደግሞ ዲኤንኤ እንግዲህ አሁን በሀገራችን እንግዲህ ፎታን አግኝተናል አይደል? ሀገራችን ላይ በዚሁ በሀገራችን ኢትዮጵያ እንግዲህ ዓለም እየተጠቀመበት ያሉት ዘመናዊ መሳሪያዎች ገብተው ምርመራ እየተካሄደ ነው የሚገኘው። ብዙ ታሪኮች፣ ብዙ የወንጀል ምርመራዎችና ብዙ የዲኤንኤ ዘረመል ምርመራዎች እዚሁ እየተከናወኑ ነው የሚገኘው። ስለዚህ ሰፋ ያለ እዛው ተገኝተን ሰፋ ያለ ፕሮግራም ለተመልካቾች በቅርብ እንደምናደርስ በዚህ አጋጣሚ መግለጽ እፈልጋለሁኝ። ወደ ዛሬው ውጤታችን እንሄዳለን ማለት ነው። እሺ በዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ ጉዳይ በቁጥር ተብሎ ቁጥር ተጠቅሷል። በ12/8/2018 ምርመራ እንዲደረግ መጠየቃችሁ ይታወቃል ይላል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ፎረንሲክ ብሎ ቁጥር አለው የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሽኝት መልሰን እየላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተብ ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። ይሄው ማህተብ አለው። አሁን በማን ስም ነው የምትጠሪው? መኮንን። በመኮንን። እሺ የላኪው ቁጥር ብሎ ቁጥር አለ። የምርመራው የተጠየቀበት ቀን በ12/8/2018 ዓ.ም የናሙናው የምርመራውን የጠየቀው አካል እዮሃ ሚዲያ። የናሙናው ዝርዝር በእዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ በአቶ አበራ ተኮላና በወይዘሮ ማህሌት መኮንን መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ አበራ ተኮላና ወይዘሮ ማህሌት መኮንን በአካል ቀርበው ለዘረመል ወይም ዲኤንኤ ምርመራ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። የወይዘሮ ማህሌት መኮንን ናሙና የላብራቶሪ መለያ ብሎ KA 381/S01 ነው። የአቶ አበራ ተኮላ ናሙና የላብራቶሪ መለያ KA 381/S02 ነው። ናሙና የተወሰደበት ቀን በ12/8/2018 ዓ.ም ነው። በድጋሚ ናሙና የተወሰደበት ቀን ደግሞ በ28/9/2018 ዓ.ም ነው። አያችሁ፣ መጀመሪያም የሰጣችሁበት ሁለተኛም የሰጣችሁበት ቀን ተጠቅሷል። ናሙና የተወሰደበት ቀን የመጀመሪያው በ12/8/2018 ዓ.ም ነው። በድጋሚ ናሙና የተወሰደበት ቀን በ28/9/2018 ዓ.ም ነው። ምርመራው የተጠናቀቀበት ቀን በ8/10/2018 ዓ.ም ነው። የተጠየቀው ምርመራ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት ወይም ባዮሎጂካል ፋዘር መሆን አለመሆናቸው እንዲረጋገጥ ተጠይቋል። ጥያቄያችን ይሄ ነው። የአባትነት፣ እናትነት፣ ልጅነት ወይም ሌሎች ቤተሰባዊ ዝምድና የዲኤንኤ ምርመራን ለማከናወን
ከአቶ አበራ ተኮላና ከወይዘሮ ማህሌት መኮንን ከአፍ ውስጥ የሚወሰድ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች በዲኤንኤ ምርመራ ባለሙያ ተሰብስበዋል። ቤተሰባዊ ዝምድና ለመለየት የሚያገለግሉ የዲኤንኤ መለያ ክፍሎች እንዳለ ተገልጸዋል። እነዚህን በመጠቀም ተባዝተዋል። የተባዙት የእያንዳንዳቸው ከላይ የተጠቀሱት ግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያዩ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎች ተከናውነዋል። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችሉ የታወቁ ማወዳደሪያ መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ አበራ ተኮላ የተወሰደው ዲኤንኤ ወይም ዘረመል ከወይዘሮ ማህሌት መኮንን ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት የመሆን እድላቸው 99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት? እኔ አውቀዋለሁ፣ ራሴን አውቀዋለሁ። ችግር የለም። ብረን ብንማቀው ምንም ችግር የለም። ሀሳብ መስጠት ይቻላል አሁን አይደል? ትልቅ ነገር እዚህ ጋር እሱ አባት ስለሆነም ስላልሆነም ሳይሆን እነሱን ይቅርታ እንዲጠይቅ ነው የምፈልገው። ከምንም በላይ ማለት ነው። እዚህ አድርሰውኛል። እግዚአብሔር ይመስገን። እውነት በጣም ነው ደስ ያለኝ ምንድነው እነሱን እዚህ ደረጃ እነሱን ለማንቋሸሽ ጥግ ድረስ እስከሄደ ድረስ በጣም ያዘንኩበት። ማንም ምንም ማለት ጎዳና ላይ እኮ አልወጣሁም አይደል? እዚህ ደርሻለሁ። እውነት ለመናገር እሱ ዛሬ አንድ ነገር አደረገልኝ አላደረገልኝ አይደለም። እኔ አሁንም ቢሆን አባቴን ቀብሬዋለሁ። እውነት ለመናገር አባቴን ቀብሬዋለሁ። እሱ አይደለም ደብተር ይገዛልኝ እስክሪፕቶ ይገዛልኝ አይደል? ትምህርት ቤት ያስመዘገበኝ እሱ አይደለም። በሱ ስም እንድጠራ ግን ነፍሱን ይማረው። እውነት ለመናገር በጣም ነው የተሰማኝ። በጣም ማለት ነው እነሱን እዚህ ደረጃ ለማንቋሸሽ እስከ ሄደ ድረስ ማለት ነው። እነሱ እስካሁንም ምንም ያሉት ነገር የለም። እውነት ነው ካልሆነም መተን እኛም እንሰጣለን ብለዋል። እዚህ ደረጃ እንሄዳለን። ግን ይሄን ያህል አይገባቸውም ነበር ልልክ ፈልጌ ነው። እውነት ነው ምልህ ነገር ይቅርታ እንዲጠይቃቸው ፈልጋለሁ። ሁሉንም ማለት ነው መጥቶ በግልጽ ሽምግልና ሁላ እኮ ተቀምጠዋል፣ አውርተዋል። በግልጽ እኮ አውርተዋል። እውነት ይሄንን ለመናገር ሽማግሌዎቹን ላመጣሉ ፈቃደኛ ነኝ። አንዴ አስቆመው፣ አንዴ ላውራ። አንዴ ተጨርስና ለርሶ እንደሰጠው ሽማግሌዎች ማናቸው? እኔ እኮ በደንብ ስለማውቀው ነው። አንዴ መጀመሪያም በተራ እርሶ ሲያወሩ ለሷ ሽማግሌዎች ትንገራች ትጨርስና ወደ እርሶ እመጣለሁ። አንዴ ሽማግሌ ማን ተቀምጠው ጠይቃ። አንዴ እሺ ቀጥይ። አሁን እኔን ለማምታታት ነው መናገር ያለብኝ። ተናግሬ ልሂድ ብዬ ነው የሚዲያም ሰዎች እንዲያውቁት የምፈልገው። እነሱን ይቅርታ እንዲጠይቅ እፈልጋለሁ። ሽምግልናም በስርዓቱ ቁጭ ብለው አውርተዋል ስለኔ ጉዳይ። ሽማግሌዎቹ ደግሞ ይምጡ ካልክ ደግሞ ሽማግሌዎች ማን ስማቸው እኔ ያውቃቸዋለሁ። እኔ አመጣለሁ ካስፈለገ ሽማግሌዎቹ። ሌላ ነገር ከሽማግሌው በፊት አንዴ እኔ ላውራ። ቆይ አንዴ እንጨርስና እሷ ትጨርስና እድል ሰጥቶት ነው ማይሆን ከምሰማ እድል ሰጥቶት ነው። አንዴ እሷ ትጨርስ መጀመሪያ። እሺ ጨርሽ። እኔ ምንም አላልኩም። ያው ውጤቱ እስኪሰማ መናገር ያለብኝ ብቻ ነው የተናገርኩት። እንደዚህ ለመለፍለፍም እንትኑም አቅሙም የለኝም። ግን ምንድነው የተሰማኝ በቃ ስለነሱ የተሄደበት ነገር ስላናደደኝ ነው አሁን እያልኩኝ ያለሁት። በቃ ይቅርታ እንዲጠይቃቸው ፈልጋለሁ። ከዚህ በፊት እነሱ ሽምግልና ጠርተው በስርዓቱ አናግረውታል። ሽማግሌዎቹ መምጣት ካለባቸው መምጣት አለባቸው። ዘመድ ስለሆኑ ሽማግሌዎቹ ባድ አይደሉም፣ ዘመዶች ናቸው፣ የራሳቸው ዘመዶች ናቸው። ስለዚህ እነሱ መምጣት ካለባቸው መሄድ ካለብን ልክ ፈልጌ ነው ይሄ ነገር መጥተው መናገር ይችላሉ። ሌላ ግን እኔ ስሜን ለማጥፋት ጥግ ድረስ መሄድ አይጠበቅም። ሽምግልና የመጡ ሰዎች ትንገርስ አላቅም ትላለች፣ እንደገና አቀርብ ትላለች። እሺ አሁን ምን ተሰማሽ እኮ ልጨርስ መናገር ያለብኝ እኮ አልጨረሱም። አሁን እኮ ታስጨርሱኝ ፈቃደኛ አይደላችሁም። እሱ ሊያስጨርሰኝ ፈቃደኛ አይደለም። እያየ ነው በማል እየገባ ምንድነው የተሰማኝ አሁን እኔ እሱ አሁን አባት ስለሆነ ስላልሆነ ነው የሚሰማኝ። እኔ አባቴን አልኩ እኮ ቀብሬዋለሁ።
አሳድጎኛል። እሱ ቀብሬዋለሁ ነፍሱን ይማር ብያለሁ እኮ። አሁን ስለሱ ስሜት እኔ ምንም በቃ ነው ተብሎ አይደል እስከዛሬ እዚህ ደረስኩት ብያለሁ አይደል። ግን እኔ እሱን ሄጄ እኮ አላስጨነኩትም አይደል። እሷም እኮ የሱን ትዳር ልበጥብጥ እኮ አላለችም። ለባለቤቱም ስነግራት እኮ ደስተኛ ፍቃደኛ ልትሆን ይገባል አይደል። ከዚህ በፊትም የነበረውን ትዳር ነግሬሃለሁ። ከዚህ በፊት ያነበረውን ትዳር ሄጄ እንደዚህ ብያታለሁ ብያለሁ። የዛን የሚመርመር ተብሎ ብዬ ነግሬሃለሁ እኮ እኔ እንትን አላልኩኝ። አሁን እሱ እኔን ዋሻረ ያሉትን ልጆች ስንት ናቸው ብዛታቸውን እኔ ይሄን ያህል ብዬ አልነግርም። እህትዬዋ አሁን እዚህ ከመግባቴ በፊት ደውዬላታለሁ። እህቴ ማለት አሁን ድረስ እንገናኛለን ብያለሁ። አንድ ልጅ አለኝ ብለሃል አይደል? ከእህቷ ጋር የሚያገናኝ ነገር የለም። አንድ ልጅ አለው አይደል? እህት ጋር የሚያገናኝ ነገር የለም። አንድ ልጅ አለው የለውም ነግሮሃል? በቃ እሷን አሁን ስልክ አውርቻታለሁ ያለውን ውጤት እሷ ራሱ ለመስማት በቃ ከዛ በኋላ የሚተወን ነገር ነው የምንፈልገው ነው ያለችው። እኛን ይተወን በቃ እኛ ከሱ ምንም የምንፈልገው ነገር የለም። ግን እሱ አንድ ልጅ አይደለም ያለው እውነት ልንገርህ አንድ ልጅ አይደለም ከዛ በላይ ነው ያሉት። መስማት ካለባት ስማ ባለቤቱ ነግሬያታለሁ። 10 ሚሊዮን እኔ ይሄን ያህል አይደንቀኝም ብያታለሁ። እኔ አሁን የነሱ ቤተሰብ አካል ሁሉ እያልኩኝም አይደለም ይሁንም አልፈልግም። ግን አንድ ነገር ይሄ ሁላ ደረጃ ለውርስ ነው አይደል? ለውርስ ነው ይሁላ የተባለን። እንደውም ካስፈለገ አሁን ነው መቀየር የምችለው። ካስፈለገኝ እኔ አባትነቱን መቀየር እችላለሁ። እሷም ለውርስ ነው አሁን እናት እሷም እንዲህ አናደዳት ባለቤቱ ለውርስ ነው ብላ ነው አይደል? እኔ ማውቀው አንድ ኮንዶሚኒየም እንዳለው ነው። እኛ ማንም የገዛ ልጁም እኮ እሱ ሀብት ፈልጋለሁ ብላ ማላለች። ማንም የጠየቀው ሰው የለም። ስለ ሀብትም ያነሳም ሰው የለም እስካሁን። እዚህ ደረጃ እስኪደርስ እስኪ ይሄን አውጥቼ ይላታለሁ ይመልሽ አባት ነኝ አለ አይደል? አሁን አባትነቱ ተረጋገጣል። ይሄን አውጥቼ ይላታለሁ እቺ ልጅ እዚህ እስኪደርስ እስኪ ጠይቂያታለሁ ትሪት አድርጊያታለሁ ብሎ ያውቃል። ስለ እናቴ ግን በደንብ ነው እያንቋሸሸ ያለው አይደል? በቃ እኔ እናቴን እንዲያንቋሻት አልፈልግም፣ እነሱንም እንዲያንቋሻቸው አልፈልግም። እኛ ከሱ ሰላም ነው የምፈልገው። እኛ ሰላማዊ ነን። አሁን ምንም እንትን የሚለኝ ነገር የለም። ለምን ቤተሰብ መስርቻለሁ፣ ልጆች አሉኝ። ልጆቼን ነው ማሳደግ የምፈልገው። ትዳሬን እየመጣም እንዲበጠብጥም ባለቤቴንም እንዲያናገሩ አልፈልግም። ማንንም በቃ እነሱንም ይቅርታ እንዲጠይቅ እፈልጋለሁ። ሁሉንም እዚህ ደረጃ እንትን ላላቸው ስማቸውን ከጥግ እስከ ጥግ ላጠፋው ዓለም እንዲያቅ ስለነሱ በጥፎነት እዚህ ያህል ደረጃ ምን እንደሆነ ጸባቸው ባላቅም እዚህ ደረጃ እንዲዳረሱ አልፈልግም። እሱን እላለሁ። ሁለተኛ ደግሞ ሀብት ላለው ነገር አሁን ካለ እንደውም ገብታ ብንማከር ደስ ይለኛል። ሀብት ካለ ለሀብቱ ነው አይደለ ትናዘዝና እንትን በላይ መስለም እንደዛ ግን ደስ ይላል። እሺ ኩንኩና ውስጥ ገባሽ። አሁን ወደ እርሶ እድል ሰጥቶት ነው አንዴ ያው ጥያቄ ያቀረቡት እሳቸው የመሰላቸውን ጥያቄ ያቀርበዋል። ወደኛ ሲመጡ በቅድሚያ ልጅ አለ ተብያለሁ፣ ይሄ ነገር ትዳሬን እየበጠበጠው ነው ባላደረኩት ነገር የሚልን ጥያቄ ነው ይዘው የመጡት። ስለዚህ ጥያቄያቸው ተገቢ ነበር ብለን ስላሰብን ጥሪ ያቀርበናል ላንቺ እንደዚሁም ደግሞ ለአሳደጉሽ እናት ማለት ነው። ያሳደጉሽ እናትም በስልክ ገብተው የተናገሩትን ሰምተናል። ስለዚህ ውጤቱ ዛሬ ደርሶ ውጤቱን አይተናል አይደለም? ይሄ ውጤት የሚያመለክተው አቶ አበራ የማህሌት አባት መሆኑን ነው 100% የሚያመለክተው። በነገራችን ላይ ምናልባት ወደፊት የባለሙያዎችን እዛ ሄደን የባለሙያዎችን ሐሳብ ስናቀርብ ብዙ ተመልካቾች በደንብ ይረዳሉ። ናሙና ዲኤንኤ መሳሳት በ99.99% አባት ነው። አሁን ወደዚህ ምንልበት ጉዳይ አይደለም። ይሄ ግን እኔ ማወቅ የምፈልገው አንድ ጥያቄ ስለጠየቁትና አሁን ትዝ ስላለኝ ያኔ እኮ ለርሶ ነው እኮ ጥያቄ ማቀርበው። ያኔ እኔ እህቶትን በስልክ ካስገባው በኋላና ካወራኋቸው በኋላ አንዳንድ እኮ እህቶች ሚስጥር ይደብቃሉ ለወንድማቸው ቤቱ እንዳይናጋ ወይ ሌላ ህይወት ነገር ካለው ሚስጥር ይደብቁና ያሳድጋሉ። አይደለም ቆይ ብዬ እኔ እቺን ጥያቄ በጣም ስለማስታውሳት ነው። የእርሶ እህት እንደዚህ አድርገው ሊሆን ይችላል። ዛሬ ግን ምናልባት በመሃላቸው ያለው ነገር ሲመጣ እንግዲህ እውነቱን ከሆነማ የሚፈልገው ብለው ነው የተናገሩት አልኩ። አሁን እቺ ልጅ የእርሶ ልጅ ሆነች እርሶ እኮ አይደለችም ብለው ነበር። ለኔ ምን ተሰማው? እሱም ችግር የለም። አሁን እኮ ውስጤ ነው የሚመሰክርልኝ። በዲኤንኤም ሳይሆን ጭንቅላቴን ወይ ልቤን ውስጤን ማዝነው። እኔ እኮ እሷ ያለችው ትዳሬን ያፈርሳሉ ብላ እሷ ሄዳ ተናግራለች እኮ። እሱ ልጅ ቀድሞ ባለቤት ሄዳ ተናግራለች እኮ። ከእሷን እየሰማህ እኮ አንተ አሁን አንድ የምጠይቀው ጥያቄ እኮ መስቀለኛ ጥያቄ መጠየቅ የእሷ በስልክ የተናገረችውና አሁን ከአጎትነት ወደ አባትነት እንዴት ተሻገረ ብለህ ብዙ ነገሮች እሰማለሁ። አሁን ባወራ ትክክል ሆነ እኮ ከአጎትነት ወደ አባትነት ተሻገረው ማለት ነው እኮ። ዲኤንኤን አይደለም ዲኤንኤን ሳለ ምን ይቆይ ከዲኤንኤን እኔ እኮ እነሱ የተናገሩት መረጃው ድሮ አውቃለሁ። ታሪኩ ከእሷ የበለጠ አውቃለሁ። ሳትፈጠር አውቃለሁ ታሪኩን። ያማ አፈ ታሪክ ነው። እህቴ ጠላቴ መሆኗን አገር ያውቃል። እህቶቹ ትክክል ሆኑ እኮ። ልንገርሽ
ትክክል ነች ብላ አንተ ብላት እኮ የሶስቱን ቃል እኮ አንድ አይነት የተለያየ እኮ እህቶትማ ተንኩሎ ነው። አንዳንድ ሰው የሚናገረው ነገር ንግግር ካነጋገር ይፈረዳል፣ አያያዝ ይቀደዳል ይባላል። ዋናው አነጋገራቸው መረዳት አለበት። መጀመሪያ ኮመንቱን ማየት አይተዋል ብዬ ገምታለሁ። አውቀዋለሁ፣ ይረዳለሁ እኔ በደንብ ስለሚያውቅ እህቴ ግን ቤቱ እንዳይፈርስ የኔ ምስጢር ደብቃ ይሄን ገባ ዘመዶች ሁሉ ይናገራሉ። የሱን ልጅ እንኳን ልታሳድግ አንድ ቀንም አትይዝም ነው ያሉኝ ሰው ሁሉ። አውቃለሁ ባህሪያችን የሱን ባህሪ ስለሚያውቁ ግን ያዙሉ ጠላቴን ከመጀመሪያ ጀምሮ አልያዘችም። ውስጡ ምንድን ነው የሚሉት? አይደለም አታረገውም። ይሄን እኮ የኔ ልጅ መሆኑ ግድ ነው። አሁን ግን ችግር የለም እኮ እኔ እኮ ውስጥ ነው የሚሰማው። እኔ ምንም አይሰማኝም። አውቃለሁ። አምኗል። እናትዬ ትገኝ እናትዬ አለች ተብላለች እኮ ትምጣ ምን ነው በቃ እናትዬው ግድ የለም ሌላ ሂደት ነው። እሷ ትምጣ። ቆይ የእናትዬው ሌላ ሂደት ነው። ሌላ ሂደት ነው። ምንም አይገናኝም ከዚህ ጋር ከርሶ ጥያቄ ጋር አይገናኝም። አሁን እሷ ረጅም ሰዓት አዳምጠኝ፣ እኔ ረጅም ልማት አዳምጠኝ ልጨርሳት አለመሰገር እንዴ አይደለም። ለተመልካቾችም የሚጠቅማቸውን ነገር ነው ለተመልካቾች መንገር ያለብን። በነገራችን የሚጠቅም አይደለም ሊጠቅም እንዴ ሌላ እነሱ የተናገሩት ነገር እኔ ለመወጀ ካልባሌ እንውጣ ነው እያልኳቸው ያለው። አሁን ገሌ ያለ የሚለውን እንውጣ እንተወው። በቃ ዲኤንኤው መሰከረልን። አሁን እኮ አበበ እንደዚህ ያለ ከበደ እንደዚህ ያለ አይጠቅመንም ነው ያልከኝ ነገር እኮ እንዳልሆነች እኮ አውቃለሁ እኮ ሄል ካለች። እሺ እህቶት ልክ ላይሆኑ ይችላሉ፣ ግን ምን አሉ እህቶት መሰሉት? እርግጠኛ ነኝ የራሱ ልጅ ናት አሉኝ እህቶት። እሱ ግድ የለም ውጤቱ ደግሞ አሳየ። አሁን ምርጫ ውስጥ ለምሳሌ ባሏንና እኔ ለምን ታካታለሽ? ከመኮንን የወለድሽው ካብራን ለምን ታካታለሽ? እሱ አሁን የሚባለው ነገር ነው የረበሽው ወይስ ለምን ያካታታለሽ? አይደለም ምርጫ ውስጥ ማካተት ነው እንዳግዞት ነው የምፈልገው። አቶ አበራ ማካተት እኮ ማካተት ምክንያት አለው። ዝም ብላ አታካትም። አንተ ባለፈ ጠይቆ ጥያቄ ለመመለስ ይችላል እኮ ከሌሎች ወንድሞች በምን አንተን ለየች? ቆይ ልንገርህ በእናትህ እኔም አዳምጠኝ። በምን ለይታ አንተን አለች ያልከው? የወንድሜ ልጅ አለ አሁን ታዬ ተኮለመ ወንድሜ የሱ ልጅ አለች። የወንድሜ ልጅ እቺ ልጅ እሷን ትመስላለች አሉ በዛን ጊዜ። እኔም ስንጭምር ሲያደናግሩ ተመልከት። ክስ ሁሉ መስርተው ሌላ ልጅ አለው ብሎም ክስ መስርተው ውድቅ አድርገው እሷን ጣልቃ ለማስገባት ፍርድ ቤት የሱ ወንድሙ የኔ ወንድም ልጅ ትመስላለች ተባለች እኮ። ይሄ ሁሉ መረጃ አለ። እኔ የሰው ማስረጃም እኮ አለኝ በቂ። ስለዚህ ይሄ ሁሉ ለምን የመጀመሪያ እነሱ ግፋ ብለው 7 ቤት ሰብተው የመጀመሪያ እናቴን ቤት የእናቴን አባቴን ትዳር የራሷ የገዛ ልጇን ቤት አፍርሳለች። 7 ቤት በቃ ብቆጥርልህ ይችላሉ እንዳለ 7 ቤት ሶፊያ አፍርሳለች። የኔ ቤት መጀመሪያ የእናቴን አባቴን ካፈረሰች በኋላ የኔ ቤት አፈረሰች ያውቃሉ። ከዛ ቀጥራ የገዛ የልጇን ቤት ሚካኤል መጥፎ ህልም አይቻለሁ እቃ ጭነሽ ውጪ ብላ ተረጋጉ። በቃ አሁን አቶ አበራ አንድ ነገር ማወቅ አለበት። ቆይ አንዴ ባህሪዋ የሰው ትዳር ማፍረስ ነው። በቃ ልንገርህ አሁንም ነገር ነው እሷ ተቆርቆራለች። እሺ በቃ አሁን ቅድም ምን አሉ ይመሰሉት እርሶ? እናትየው ለምን አትመጣም አሉ። እናትየው ብትመጣም እኮ ዲኤንኤ ከእሷ ጋር ነው የምትመረመረው ከእርሶ ጋር አይደለም። ቆይ አዳምጡኛ። አይደለም ቆይ አንዴ እናትየው ብትመጣ ለምን እንደምሸፍነው ለምን ትሸፍናለህ? እውነታንማ መጋፈጥ አለብን። እሺ አሁን የእሷን የማህሌት እናት እኮ ብትገኝና ብትመጣ ዲኤንኤ እናቴ ናት ወይ ብላ ለማረጋገጥ እናትና እሷ ናቸው የሚመረመሩት። ገባሁት አይደለ? ይሄን እንዲያውቁ ነው። ቆይ ዲኤንኤ ሳይንስ ነው። ይሄ ሳይንስ ነው እየነገረን ያለው። እናቷ እሷ መሆኗን ከሆነ ብዙ መረጃው ስለሰማሁ በቃ አሁን እርሶ አሁን እያሉኝ ያሉት ምን መሰሉት? እርሶ እያሉኝ ያሉት እዛ ጋር ስለሚወራው ነገር ነው እርሱ እየተጨነቁ። ይሄ ደግሞ አሁን እያወራን ያለነው ስለ ሳይንስ ነው፣ ስለ ፋክት፣ ስለ እውነት ነው አሁን እያወራን ያለነው እዚህ ጋር። አሁን ሰው እንደዚህ ብሏል እሷ እኔን አትወደኝም እህቴ፣ እሱ ሌላ ዓለም ነው። እውነታው ደግሞ ምንድነው ካልን እውነታው እርሶ የማህሌት አባት ሆኑ። በቃ አለቀ። ይሄ ሆነዋል አባት። ይሄ የሚሻር ጉዳይ አይደለም። አሁን እናንተ አሁን እንደ ትልቅ ሰው አሁን ቀጣይ ነገር ምንድነው ማድረግ ያለብን የሚለውን ነው። ገቦታል። አሁን የእሷ እናት ብትመጣ ናሙና የሚመረመረው እርሶና የእሷ እናት አይደሉም። እርሶ ከማህሌት ጋር ነው የሚመረመሩት፣ የእሷ እናት ከእሷ ጋር። በቃ ይሄን ካወቁ ይሄ ውጤት ምን አሳየን? ቆይ አቶ አበራ እኔ አንዴ ልጨርስ። ቆይ አንዴ እየጠቀለልን እንግዶችም ስላሉኝ በበቂ ሁኔታ ሀሳባችሁንም ስለተቀበልኩ ይሄ ውጤት ይሄ ዲኤንኤ ነው፣ ሳይንስ ነው። ይሄ ከውስጣችን ያሉ ነገሮች እነዛ ቅድም የገለጽኳቸው ቅንጣቶች ተመርምረው ነው አንድ አባት ነው፣ አንድ እናት ናት፣ አንድ ልጅ ነው የሚባለው። እነዚህ ነገሮች ተሰብስበው ነው እንጂ አንድ እህት ተነስቶ የሱ ልጅ አይደለችም ስላለ፣ አንድ ጎረቤት ተነስቶ እሱን ትመስላለች ስላለ፣ አንድ በመንገድ የሚያልፍ ግለሰብ ተነስቶ እቺ ልጅ እኮ እናቷን ትመስላለች ወይ አባቷን ትመስላለች ስላለ አይደለም። አባት እናት ወላጅነት የሚረጋገጠው በሳይንሳዊ መንገድ ነው። በሳይንሳዊ መንገድ ሲረጋገጥ አቶ አበራ የማህሌት አባት ሆነዋል። አለቀ። ይሄ ፋክት ነው፣ የማይቀይሩት ነው። አሁን ከዚህ በኋላ ልትቀይሩ የምትችሉትን ነገር ልንገራችሁ። ቆይ አንዴ አቶ አበራ ልጨርስ አንዴ። ባዮሎጂካል አባት ሆነዋል አሁን እርሶ እንግዲህ በዚህ ጋር ባለው ነገር ማለት ነው።
ስለዚህ አሁን እናንተ እኔ የሚታየኝ ነገር ከዛ ጋር የተፈጠረው ነገር ይበለጥ እንደዚህ ግራ ያጋባችሁና ተቀብያለሁ፣ ግን ህሊና አይፈቅድም ነው በቃ ባዮሎጂካሊ ተቀብሏል፣ በህሊናው ተፈቀደ። ተፈጥሮ ህሊናና ባዮሎጂ ይለያያል። ባዮሎጂካሊ ያምነዋል። ስለዚህ አሁን ሰው ሰራሽ ነው። አሁን ባለፈ አንተ ዲኤንኤን ድጋሚ ራሱ መስጠቴም ራሱ አሁን ለህዝቡ ዋና ገለጻ የምታደርግልኝ የተደወለ የተጠየኩ ነገር ነው ማለት ለምን ተደገመ? እሱን ለህዝቡ ገለጻ ግልጽ አድርገን ንገረኝ። እሱን አይደለም አንተ ግልጽ አድርገህ እኮ ነው ግልጽ ላድርግ ላይ ለእርሶም አይዝም ያነበብኩ እንዳይመስሉት አንዴ ውጤቱን ስለምትወስዱትም ጭምር ነው። ይኸውልዎት ምን ይላል መሰለዎት የወይዘሮ ማህሌት መኮንን ናሙና የላቦራቶሪ መለያ ቁጥር አይደለ? የአቶ አበራ ተኮላ ናሙና ባይኖር እንዲያረጋግጡ ነው የላቦራቶሪ መለያ ቁጥር አይደል? ናሙናው የተወሰደበት ቀን የመጀመሪያው በ12/8/2018 እዚህ ጋር ምን ይላል? ከዛ ምን ይላል? በድጋሚ ናሙናው የተወሰደበት ቀን በ28/9/2018 ስለዚህ ድጋሚ መወሰዱ ተገልጿል። ማብራራት ያስፈልጋል ነው። ምንም ማብራራት እኮ ያስፈልገው ይሄው ተገልጿል። እዚህ ላይ ለተመልካቾችም ተናግሬያለሁ። ማብራራት ያስፈልጋል። ሁለት ጊዜም እንደሚወሰድ ገዴ ብቻ የሚጀምረው ሌላ ጊዜ እንደሚያጋጥም ነገር ነው። ምንም አይገናኝ ከውጤቱ ጋር አይገናኝም ልሎት ፈልጌ ግልጽ አያርግልኝ ማለት ነው። እኔም አንደኛ ከመቆየቱ የተነሳም እኔ ጥያቄ ኮን ያን ጥያቄ ያለ በድጋሚ የሚወሰድባቸው ብዙ አጋጣሚዎች ስላሉ ከነዛ አጋጣሚዎች ውስጥ አንዱ ተከስቶ ሳምፕል በድጋሚ እንድትሰጡ ተደርጓል። ይሄ እናንተ ላይ ብቻ የተጀመረ ነገር አይደለም። ከናንተ በፊትም የነበረ ነገር ነው፣ ወደፊትም የሚሆን ነገር ነው። በአጋጣሚ ሳምፕል በድጋሚ ሊወሰድ ይችላል። ስለዚህ ይሄ ነው ሳምፕል ነው በድጋሚ የተወሰደው። ምንም ሌላ አሁን እኔ ቅድም ላወራ የነበረው ስላቋረጣችሁ ነው የተውኩት እንጂ በቃ አሁን እኔ ሁሌ እላለሁ አንድ የሆነ ነገር ላይ ልንሳሳት እንችላለን። ከዛ በኋላ ግን ያንን ስህተት ለማስተካከል ብለን ተደጋጋሚ ስህተቶችን እየጨመርን ከሄድን አንታረምምም፣ አንሳሳትምም፣ አናስተካክለውምም ያንን ችግር። አሁን ምንድነው ማድረግ ያለበት? የመጣውን እውነት ተቀብለን እንዴት አድርገን የተሻለ ህይወት እንኖር፣ እንዴት አድርገን እሱን ነው እንጂ እኔ የአንዱን ነገር አድርገን ወደኋላ ይህን ስላልኩኝ እያልን ከሄድን ወደኋላ እየተጎተትን አላስፈላጊ ነገር ውስጥ መግባት ነው። ስለዚህ አሁን ዝምድናችሁን ማጠናከር ቤተሰባዊ ነገር የሚበልጠውን ነው የምነግራችሁ። ለህሊናችሁ ነው ለእኔ ሳይሆን ፍቅር ነው። እርሱ አሁን የልጅ ልጅ አይተዋል። እቺ ልጅ ጡጦ አይጠቧት ወይ የሆነ ነገር የትምህርት ቤት አይከፍሉላት የልጅ ልጅ አሳይታውታለች። እግዚአብሔር የተመሰገነ ይሁን። ያ ጊዜ አልፎ ማለት እሷ ያደገችበትን የመጣችበትን መንገድ እሷ ታውቋለች አይደለም። እህቶትን በዚህ አጋጣሚ በጣም አመሰግናለሁ። እኔ ላመሰግን እፈልጋለሁ። ምክንያቱም እንደርሱ አይነት ሰዎች ለሌሎች ሰዎችም ትምህርት ስለሚሆን እንደዚህ ኃላፊነት ወስዶ አሳድጎ ሎግ ማድረስ ይብዛም ይነስም ቂጣም ተበላ ክትፎም ተበላ አይደለም ቁም ነገሩ። ዋናው ይብዛም ይነስም አሳድጎ ለቁም ነገር ማብቃት ትልቅ ነገር ነው። ስለዚህ በዚህ አጋጣሚ ወይዘሮ ብርዜ ተኮላ እናትሽን ያሳደጉሽ እሳቸው ወይዘሮ ብርዜ ተኮላ በዚህ አጋጣሚ አቶ አበራህት በጣም አመሰግናለሁ። እሷን እዚህ በማድረስዎት በጣም አመሰግናለሁ። አቶ አበራ በጣም አመሰግናለሁ። ጥያቄዎትን ይዘው መጥተዋል። ጥያቄዎትን ተቀብለን ይኸው እንግዲህ ብዙ ሰው ይማርበታል በዚህ የህይወት ሂደት ውስጥ ብዬ አስባለሁ። በእናንተ ቆይታ ውስጥ ጥያቄዎትን ይዘው መጥተው ምላሽ አግኝተዋል። ማህሌት አንቺን በጣም አመሰግናለሁ። መተሽ ምላሽ ሰተሽ በአንቺ በኩል ያለውን ነገር አስተካክላል። አሁንም አንቺም እንደ ልጅ ያው አደራ ማለት የምፈልገው ምንም ቂሙ ምኑ ነገር ወደ ኋላ አሁን እዚህ ጋር አሸናፊና ተሸናፊ እሱን ነው አሸናፊና ተሸናፊ ቃኒ ዊን አድርግ ያለው ምን ልበት እንትን አይደለም። ይሄ ቢግ ዲል እንትን አይደለም። ስለዚህ ጊዜው ማይፈቀድ ቂማችንን ነገሮች ትተን ለልጆቻችን ጥሩ ነገር ነው ማውረስ ያለብን ሁላችንም። በቃ ለልጆቻችን እኛን አይተው ነው የሚያድጉት ልጆቻችን። ስለዚህ ጥሩ ነገር ማውረስ ስላለብን ያሉትን ነገሮች አሸንፍ ያለው ማለት ሳይሆን በፍቅር ሁሉንም ነገር እርሶም ምንም ቢሆን አሁን እኔ ቅድም ምን አልኩኝ ባለቤቶትን እንደው ብትኖር ደስ ይለኛል ያልኩበት ምክንያት በቃ በስልክም ስናወራ ነበርና እሳቸውም የባለቤቶትም ግምት ልጅ አይደለችም የሚለው ነበር። ግን ያለፈ ታሪክ ነው ከእርሶ ከትዳሩ በፊት የሆነ ታሪክ ስለሆነ እሱን ነው የምለው። እሳቸውም ይሄን ተረድተው ባለቤቶትም ይሄን ተረድተው በሰላም እንደሚኖር ተስፋ አደርጋለሁ። ምክንያቱም አደጋ ላይ ነው ትዳሬ ብለውኝ አንድም በጣም አሳስቦኝ ቶሎ ወደ ውሳኔ ገባ ነው። ሁለተኛ እኮ ነው። ቆይ አንዴ ልጨርስ አንዴ እኔን ለምን የማይቀር ከዚህ በፊት አፍርሰዋል ትዳር ሁለተኛ ዙር ስለሆነ እኮ ነው የመጣው እኔ እንጂ እኮ ስለዚህ መጥቶ ዋናው እሱ ነው። በሰማ ኖሮ አሁን እንዳይፈርስ ትዳሮት ነው እየነገርኩት ያለሁት። ይኸውልህ ዓለም ሰካንደሪ ያኔ የኛ የመጀመሪያ ትዳር እሷን ያፈረሰችው እሷ ልካ ያኔ ባቅ ኖሮ ከእሷ ጋር እስከዛሬ አንነጋገር ነበር። ስላላወኩ ነው እስከዛሬ ዝም ያልኩት። ስላላወቁ ሳይሆን በቃ አሁን የሚለው አጎቴ ነው ስትል አባት ነው
አጎቴን ማለት አውቃለሁ። በዛ ቀጠልኩኝ። ያን ዛሬ መፍረሱን አሁን የሰማሁት ከባለቤቴ አሁን የሰማሁት ለምን እውነቱን ተናገሩ። ትልቁ ነገር አሁን ስለዚህ ያላወቁኝ ምን ያው ግን ያዛን ጊዜ አባቴ አንተ ነው ለምን አላለ ብያለሁ ብትል ኖሮ ነበር የሚቆጨኝ። አላለችም። ስለዚህ እኔ አሁን ቢሆን ዞሮ ሁለቱን እኔ ውጤቱ አንድ ነው፣ ችግር የለም። ስለዚህ እኔ አሁን እያልኩ ያለሁት ቀጣይ ህይወታችሁን በሰላም እንድትመሩት አድርጉ። ይሄንን ነው እያልኩ ያለሁት። ሁሉም ነገር በፍቅር ሲሆን ቀላል ነው፣ ምንም የሚከብድ ነገር የለውም። ቂም ከተያያዝን የሆነ ነገር ካሰብን እንጂ ነገሮችን እና ህይወታችንን ፍቅር ነው የሚያወጣን የሚገዛን ፍቅር ማድረግ ነው። መጀመሪያ ይሄ ሁሉ ጭቅጭቅ ሳይመጣ በ6 ወር ስለምናት እሺ ብትል ኖሮ እኔ ከፍላለሁ ብያት ነው መጀመሪያ። ፎቶግራፍ ጉርድ ማን ነው መታወቂያ ጉርድ ያንዴም ቢሆን ውጤቱ ይሄ ነበር የሚሆነው ይሆነ ይቀበላሉ ያኔ። አሁን ግን ይሄ ሁሉ ጭቅጭቅ መጥቼ እሷ ይሄ ሁሉ ከሰማው ከነሱ ይሄ ሁሉ ከነሱ የሰማሁት እኮ ለኔ አንድ ውጤት እኮ ለኔ ይሄ ሁሉ ሲያወሩ መስማት ለኔ አንድ ውጤት እና ለቆየበት አንዴ ይሄ ሁሉ ከነሱ የሰማሁትን አልሰማማ። ይሄ ነገር መጀመሪያ እኔና እሷ ብንጨርስ ኖሮ እኔም አረጋግ በጠቅታ ይቀበላሉ ገብርኤል ምስክር ብዬ አሰብኩ። ግን አሁን ምን ዋጋ ነው? ዋናው ነገር እንግዲህ አሁን ልዩነቱ ከ6 ወር በፊት የነበረውና አሁን ያኔ እንግዲህ ምናልባት እንዳሉት እርሶ ከፍለው ቢያደርጉ ኖሮ ይችላል። ዛሬ ደግሞ እኛ አገዝናችሁ ልዩነቱ ያ ነው። ቆይ ውጤቱ ግን ያኔም የሚሆነው ዛሬም የሚሆነው ያው ይሄው ነበር። ይሄ ነው አይደል? ይሄ ነው አነጋገራቸው። ግን አንተ ስታመሳክረው ልክ ነው። አመሰግናለሁ። ለማንኛውም አነጋገራቸውን ተረክተሃል አይደል? በጣም አመሰግናለሁ አቶ አበራ እንዲሁም ማህሌት በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን ከዛሬ እንግዶቻችን ከአቶ አበራና ከማህሌት ጋር ያደረኩት ቆይታ ይሄንን ይመስላል። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ